የኦሮሞ ጥያቄ የሚባል የአማራ ጥያቄ የሚባል የትግራይ ጥያቄ የሚባል ነገር የለም። ያለው የነ ደብረጽዮን ጥያቄ፣ የነ ዘመነ ጥያቄ፣ የነ ጀዋር ጥያቄ፣ ያም የስልጣን እና የዙፋን ጥያቄ ብቻ። የዛሬው የኦሮሞ ህዝብ ችግር የመነጨው የኦሮሞ ኤሊቶች የኦሮሞ የፖለቲካ ሊቃን መስማማት ስላቃታቸው ነው። ይሄንን በድፍረት የሚቀይር ሐሳብ ያለው አንድ ሰው ማለት አንድ ተራ ሰው ማለት አይደለም። ይሄን ሰውዬ መጠበቅና ይሄን ሰውዬ ከጥፋት ማዳን ከዚህ ሰው ጎን መቆም ለሀገር ህልውና በጋራ እንደመቆም ይቆጠራል። እውነታው ረጅም ዓመት የተጠራቀመ መከራ ተሸክሞ ያለ ነገር አንድ ሰው ምን ያደርገዋል? ለዛው አንተ እየዘመትክበት፣ ለዛው አንተ ሌት ቀን ድሬን እያደረገው እየዘመትክበት፣ ሌላ ችግር እየፈለፈልክበት ከዚህ የተሻለ ምን ሊያደርግ ይችላል? በኢትዮጵያ ሰማይ ስር የተደረጉ የጥፋት እንቅስቃሴዎች በሙሉ ሆን ተብሎ አብይ እንዴት ድንገት መጥቶ እኛ የታገልንበትን ስልጣን ይመጣ ታገልን፣ ለውጡ መጣ። ከዛ ከለውጡ ጋር ነው ያለ ነው። አልከዳንም ማለት ነው። ከመንገዱ አልወጣንም። እነሱ ምናልባት መጀመሪያ የተስማማ ነው ሁሌ ልንቃወም ነበረ። መቃወም አቆምክ ከሆነ እኔ እንደዛ አልተስማማው። ስለዚህ ይሄ ትግል ተጠልፏል። የተጠለፈውን ትግል መልሰን ለመቀበል በለውጡ ላይ እንደገና ሌላ የለውጥ እንቅስቃሴና እርምጃ ማድረግ አለብን ብለው የሚሰሩ ሰዎች ነበር። እርግጥ ደግሞ እኔ አላማዬ በህይወቴ ስልጣን መያዝ ነው ብሎ ቢያምንም ሰው ችግር የለውም፣ ምንም ችግር የለውም። this is all right። ግን ያንን ስልጣን ሊያስይዝ የሚችል ብቃት፣ ዝግጅት፣ ስልት ሊኖር ይገባል። ጉዞ ማሰናከል ይቻላል ብለው የሚያምኑ የተገዙ ኢትዮጵያውያን ከኢትዮጵያ ታሪካዊ ጠላቶች ጋር ተባብረው የሚሰሯቸው ስራዎች መሆናቸውን ለማስረዳት የፈጀው ማገዶ የደከሙ ኢትዮጵያውያን በጣም ብዙ ነው። ፊልድ ነው ቶሎ ደርሳለሁ ብሎ ያመነ ስንት ሰው አለ፣ ስንት ወጣት ጫካ ገብቶ አልቋል ወንድሜና እንደውም ከተወጠነው አንፃር አይ ቲንክ የደረሰው አደጋ ተርፈናል የሚያስብል ግን ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ። ከመሆን መልቲሚዲያ የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በመጀመሪያ የኢትዮጵያ የባህር በር ጥያቄ የአንድ መንግስት፣ የአንድ ፓርቲ ወይም የአንድ ጊዜ ጥያቄ አይደለም። ኢትዮጵያ ያነሳችው የባህር በር ጥያቄ የትውልድ እና የህዝብ የሀገር ሉዓላዊነትና የሀገር ብሔራዊ ጥቅም ጉዳይ ነው። ኢትዮጵያ የባህር በር ባለቤት ነበረች። የቀይ ባህር ዳር ድንበራችን የተፈጥሮ ዳር ድንበርና ወሰናችን ነው። ዛሬም ወደ ነበረችበት የኢትዮጵያ የቀይ ባህር ቀጠና ትመለሳለች። ይሄ የትውልድ ጥያቄ ነው። ይህንን መልእክት በየፕሮግራሞቻችን መሃል በቅድሚያ እያነሳን ነው ፕሮግራማችንን የምንጀምረው፣ አዌር ለማድረግ ያክል ለተመልካቾቻችን ማለት ነው። የዛሬው ፕሮግራማችን የሚያተኩረው ከ2010 ዓመተ ምህረት ጀምሮ በኢትዮጵያ ሰማይ ስር በተከናወነው የለውጥ ጎዳና ውስጥ ያንን የለውጥ መንገድ ለማደናቀፍ የተለያዩ እንቅስቃሴዎች ሲደረጉ ተመልክተናል። እስከዛሬም ድረስ የቀጠሉ እንቅፋቶች በየቦታው ሲስተዋሉ እንመለከታለን። ነገር ግን እነዚህ ሆን ተብለው ሰው ሰራሽ በሆነ መንገድ የሚፈጠሩት ግጭቶች፣ የንጹሃን ግድያ፣ የተለያዩ ቦታ ላይ የሚፈጠር የሽብር እንቅስቃሴ፣ የታጣቂዎች አደረጃጀትና የትጥቅ ትግል፣ እነዚህ ሁሉ ሆን ተብለው የኢትዮጵያን መንግስት ለማዳከም፣ ኢትዮጵያን ለማፍረስና ለማዳከም ሆን ተብለው በጠላት የሚሰሩ ስራዎችና ሴራዎች መሆናቸውን አብዛኛው ህዝብ በተወሰነ ደረጃ ቢገባውም አሁንም ያልተረዳ ያልገባው ሰው ስላለ በሆነ ቦታ ላይ ንጹሃን ሲገደሉ፣ የሆነ ቦታ ላይ ረብሻ ሲነሳ፣ በኢትዮጵያ ፖለቲካ ላይ የሚነገሩ በተለይ ዲያስፖራ ወገን ላይ ያሉ በተቃውሞ ጎራ ላይ ያሉት ሰዎች የሚያነሷቸው ሐሳቦች ገዢ እንዳያገኙ ለማድረግ እነዚህ ሴራዎች እነዛ ውጭ ሀገር ሆነው ኢትዮጵያን ብሔራዊ ጥቅም ለማሳጣት የሚታገሉ ሰዎች ሆን ተብሎ በጠላት በተሰራ ኔትወርክ ከለውጡ ዘመን የለውጡ መንግስት ከመጣበት ጊዜ ጀምሮ ተሸንፈው በሄዱ ፖለቲከኞች የሚሰሩ የተንኮል እርምጃዎች መሆናቸውን እዛው ለውጥ ውስጥ የነበሩ ሰው ነገር ግን አሁን ከኢትዮጵያ መንግስት ወይም ከለውጡ ጋር አብረው ለውጡ ሲመጣ አካባቢ ለውጡን ካመጡት ሰዎች ከታገሉት ሰዎች ውስጥ አንዱ የሆኑ ኦኤምኤን የሚባለው ሚዲያ ላይ ተቀምጠው የበኩላቸውን አስተዋጽኦ ሲያበረክቱ የነበሩ ለውጡ ከመጣም በኋላ ከለውጡ ጋር አብረው የተጓዙ የሰጧቸውን ኢንተርቪው እሳቸው የሰጡትን ኢንተርቪው
በመረጃነት በማቅረብ ዛሬም ድረስ እየተሰሩ ያሉ ተንኮሎች የጠቅላይ ሚኒስትር ዶክተር አብይ አህመድን የለውጥ መንገድ እንዲሁም የኢትዮጵያ መንግስት የለውጥ እንቅስቃሴ ለማደናቀፍና ከቻሉም ለማክሸፍ የሚሰሩ የተንኮል እንቅስቃሴዎች መሆናቸውን በማስረጃ እያጣቀስን የምንመለከትበት ፕሮግራም ይዘን መጥተናል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። ሱፐር ቻት እና ሱፐር ስቲከር እንዲሁ እንዳይረሳ። በዋትሳፕ ስልክ ቁጥራችን ደውላችሁ መረጃ ልታቀብሉን እንዲሁም ደግሞ ማንኛውንም አስተያየት ልትሰጡን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት ጋብዛለሁ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። እንግዲህ የዛሬው ፕሮግራማችን አሸባሪውና የሽብር ፖለቲካ ውጣ ውረድና አንድምታው የሚል ርዕስ ሰጥተን ነው የምንወያየው። በኢትዮጵያ ሰማይ ስር በተከናወነው ለውጥ ውስጥ በጣም የኢትዮጵያን የለውጥ እንቅስቃሴ የተገዳደሩ የለውጡን መንግስት ለማደናቀፍ በጣም ብዙ የሰሩ ሰዎች አሉ። በዛም ብዙ ጥፋቶች ተፈጽመዋል። ብዙ ንጹሃን አልቀዋል። የኢትዮጵያ ሀብትና ንብረት ወድሟል። የሰሜኑ ጦርነት ጨምሮ በተለያዩ ቦታዎች በተለኮሱ እሳቶች መከላከያ ሰራዊት በተለያዩ አጋጣሚ እየሄደ እሳት ሲያጠፋ፣ ነገር ግን በዛ ውጣ ውረድ ውስጥ ዋጋ የከፈሉ የኢትዮጵያ መከላከያ ሰራዊት አባላት፣ የተለያዩ የጸጥታ አደረጃጀት ውስጥ ያሉ ኢትዮጵያውያን እንዲሁም በአጠቃላይ ኢትዮጵያና ኢትዮጵያውያን ብዙ አላስፈላጊ የሆነ ዋጋ እንድንከፍል የተገደድንበት ጊዜ ነበር። 2010 ዓ.ም ጀምሮ እስከ 2018 ድረስ ዛሬም በአርሲና በተለያዩ አካባቢዎች የምንሰማቸው የንጹሃን ግድያና ታጣቂ አሸባሪዎች በአማራ እና በኦሮሚያ ክልል የሚያደርጓቸው የሽብር እንቅስቃሴዎች እንዳሉ ሆነው እስካሁን ስለቀጠሉ ማለት ነው። የህወሓትን የከሸፈውን የህወሓትን እንቅስቃሴ ያው ከነሱ ካልሞቱ በስተቀር ሰላም ስለማይጠበቅ እነሱን እንደ እንትንም ማንሳት ያው የኦሮሚያውንም የአማራውንም ሸኔ የፈጠሩት እነሱ ስለሆኑ እነሱን ዋናዎቹን እየሞቱ ያሉትን ትተን ቢያንስ አሁን ያለውን የሽብር እንቅስቃሴ ለማየት ያክልና ያስ ከምን መጣ የሚለውን ነገር ነው የምንመለከተው። በዚህ ሂደት ውስጥ ግን ኢትዮጵያን ዋጋ ካስከፈሉት ጥፋቶች በተለይ ወይም ደግሞ ከዛ በባሰ መልኩ በጣም አስቸጋሪ የነበረው እነዚህ ጥፋቶች ሆን ተብሎ ለውጡን ለማደናቀፍ የኢትዮጵያን መንግስት ለማዳከምና ለማፍረስ አብይ የሚባል ጠቅላይ ሚኒስትር እንዳይኖር ሆን ተብሎ በጠቅላይ ሚኒስትሩ ላይ እና በኢትዮጵያ የለውጥ ጉዞ ላይ ያነጣጠረ የጠላት እጅ ነው። ይህን ሁሉ ተንኮል የሚሰሩት ኢትዮጵያውያን ንጹሃንን የሚገሉት እነ ኦነግ ሸኔ እነ ኦነግ ማነው ይሄ የአማራው ሸኔና የኦሮሚያው ሸኔ የምትሏቸው የሚፈጽሙት ግፍና በደል ጠቅላይ ሚኒስትሩ እንዲህ ነው፣ አብይ እንዲህ ነው፣ አብይ ኦነግ ነው፣ አብይ ሸኔ ነው፣ አብይ የድሮ ስርዓት ናፋቂ ነው፣ አሃዳዊ ነው የሚሉት ካራክተር አሳሲኔሽኖች ሁሉ ከየት መጡ የሚለውን ነገር በአግባቡ ህዝቡ መረዳት አለበት ብሎ እነዛን የሚደረጉትን ነገሮች የጠላት ሴራ መሆናቸውን ለሰፊው ህዝብ የማስረዳት ስራ ነበር እጅግ በጣም ከባድ የነበረው። ከሚደርሰው ጥፋት ከሚደርሰው ውድመት በላይ የሚደርሰው ውድመት ሆን ተብሎ አሁን የመጣውን ለውጥ ለማደናቀፍ የሚሰራ ተንኮል እንደሆነ ለህዝቡ ለማስረዳት የነበረው ትግል እጅግ በጣም ከባድ ነበር። ዛሬም ድረስ እየተሰራ ያለው ተንኮል አንደኛ ጠቅላይ ሚኒስትር አብይን እሱ ላይ ያነጣጠረና እሱን ከስልጣን ማንሳት ላይ ያነጣጠረ ወይም ያለመ እንቅስቃሴ መሆኑን እሱም በማንሳት ደግሞ የኢትዮጵያን የለውጥ መንገድ ማደናቀፍ የለውጥ ጉዞ ማሰናከል ይቻላል ብለው የሚያምኑ የተገዙ ኢትዮጵያውያን ከኢትዮጵያ ታሪካዊ ጠላቶች ጋር ተባብረው የሚሰሯቸው ስራዎች መሆናቸውን ለማስረዳት የፈጀው ማገዶ የደከሙ ኢትዮጵያውያን በጣም ብዙ ናቸው። ዛሬም ድረስ ግን ይህንን እውነት የበራላቸው የተገለጠላቸው ከእውነታው ጋር የታረቁ ብዙ ሰዎች አሉ፣ ወደ ለውጡ መንገድ የመጡ። ዛሬም ድረስ ግን እየሆነ ያለው ነገር ዛሬም አሁን አርሲ ላይ ኦነግ ሸኔ ሰው ጨፍጭፎ አብይን የገደለው ሲለው ሊሆን ይችላል ብሎ የሚጠራጠርና የሚያምን ኢትዮጵያዊ አለ።
እነዛኞቹ የደከሙትን ወይም ሆም ብለው ይህን ስራ የሚሰሩትን ንጹሐንን የሚያስገድሉትን በበጀት በፋይናንስ በመሳሪያና በጊዜ እየደገፉ ጠላት ከታጣቂ ቡድን ጋር ተባብሮ ኢትዮጵያን ለማፍረስ የሚያደርገውን ስራ የሚሰሩትን ነገር ግን እንዳላወቁ ሆነው ዛሬም ጦርነት ይቁም፣ ዛሬም መንግስት ግድያ ያቁም እያሉ የሚያወሩትን ሰዎች ትተን በውዥንብር ተሳስቶ የኢትዮጵያን መንግስት መጠራጠር አብይን መጠራጠር የጀመረው ሰው ራሱ የተመለሰው እንደተመለሰው ሆኖ ዛሬም ያልገባው ሰው ስላለ ለውጡ ሲመጣ ከለውጡ ጋር አብረው የመጡት ሰዎች እነማን ናቸው? የሚፈልጉት ነገር ምንድን ነበር? የእውነትስ አሁን ለውጡ መጥቷል ወይስ አልመጣም የሚለውን ነገር በደንብ በማስረጃ ለማየት የሚያስችል ቃለመጠይቅ ስለሆነ ነው። ይህ ሰው ዶክተር ብርሃኑ ሌንጂሶ ይባላሉ። በሉዓላዊ ሚዲያ ላይ ያደረጉትን ቃለመጠይቅ ነው እንደ ማስረጃ እያቀረብን የምንመለከተው እና ዶክተር ብርሃኑ የለውጡ መንግስት ከመምጣቱ በፊት በነበረው የለውጥ እንቅስቃሴ ላይ ኦኤምኤን የሚባለው የጀዋር መሐመድ የቴሌቪዥን ጣቢያ ላይ እዛ ላይ የራሳቸውን ፕሮግራም ይዘው የለውጥ ስራዎችን ወይም ደግሞ መረጃዎችን ለህዝብ ያቀርቡ ነበረ እና በሚዲያ ላይ በነበረው ትግል የራሳቸውን አስተዋጽኦ ያበረከቱ የተለያዩ የሶሻል ሚዲያ ላይ ጽሁፎችንም ይጽፉ የነበሩና አሁንም ከመንግስት ጋር ሆነው የራሳቸውን አበርክቶ እያበረከቱ ያሉ ሰው ናቸው እና የለውጡ መንግስት እንደመጣ የነበሩ ሁኔታዎችን ነው የሚያስረዱት። የሚፈጠረው የሽብር እንቅስቃሴ በተለያዩ ቦታ ላይ ከሰኔ 16ቱ ጥቃት ጀምሮ የታጣቂዎች እንቅስቃሴ ከሶማሌ ክልል ጀምሮ የአብዲ ኢሌ የሽብር እርምጃ ሶማሌ ክልልን ገነጥላለሁ የሚለው ሌሎች በአጠቃላይ የለውጡ መንግስት እንደመጣ እሱን ለማደናቀፍ ይሰሩ የነበሩ ተንኮሎች ማንና እንዴት ይሰራቸው ነበር? ለምን ዓላማ ነበር እነዛ ነገሮች የሚደረጉት የሚለውን ዶክተር ብርሃኑ የሚያስረዱትን ላሰማችሁና ተመልሼ እመጣለሁ። የተጠለፈ ትግል የሚል መጽሐፍ ታትሞ ነበረ። ማን እንዳተመው እስከዛሬ እኔ አላቅም ግን እና መጽሐፍ ውስጥ በዛ ወቅት እኔ አልመጣሁም። ምንም ያው በማህበራዊ ሚዲያ ስለ ለውጡ ከሚሰጠው ኮሜንት የተለየ ምንም ነገር የለኝም። መጽሐፍ ውስጥ ስሜ አለ። እሱ መጽሐፍ ሁላችንም ጨምሯል። እና የማህበራዊ ሚዲያ ዊንግ አደራጅ ነው ተባለ ማለት ነው። እኔ ማህበራዊ ሚዲያ ዊንግም አልነበረኝም፣ ስምም ነበረ። እዛ ውስጥ የተጠቃለሉ ሰዎች አንድ ፔጅ ነው ያቺ የኔን ስም የያዘችውን ነው ስክሪንሻት አድርገው ሰው ያዘልኝ። ያንን ቀን ነው የገባኝ በጣም ሩቅ በርቀት እየተከደ እንደሆነ ለውጡ ላይ ሌላ ለውጥ የተሞከረ እንደሆነ የገባኝ። በ1966 የተደረገው አይነት ነገር በ2010ም ተደግሞ ግን ዘ ዲፈረንስ ምንድነው? ያኛው ያመጣውን ኮስት ታስታውሳለህ እንግዲህ ያው ሙር የሚባል ከዚህ ሀገር ላይ ጠፍቶ በቃ ምድረ በዳ አድርጎት ነው ሄደው አገሩን አጨልሞ ነው ሄደው ያ የኢህአፓና የሰውና ጉዳይ እንደውም ከተወጠነው አንጻር የሚመስለኝ እኔ ምን ያህል ብዙ መረጃ ላይኖረኝ ይችላል፣ ግን አሁን ካነሳውልህ ጥሩ ፊልድ ነው ቶሎ ደርሳለሁ ብሎ ያመነ ስንት ሰው አለ፣ ስንት ወጣት ጫካ ገብቷል ቋል ወንድሜና እንደውም ከተወጠነው አንጻር አይ ቲንክ የደረሰው አደጋ ተርፈናል የሚያስብል። ግን እንግዲህ የተለያዩ ኢትዮጵያውያን በተለያየ መንገድ በሚችሉት አቅም በሀገር ውስጥም በውጭም በሚችለው አቅም ኢትዮጵያዊ ሁሉ ሲታገል ነበር። ኢትዮጵያዊ ሁሉም ባይሆን ለውጥ ያስፈልጋል ብሎ ከኢህአዴግ መንግስት ጋር በሚችለው አቅም የሚታገሉ የነበሩ ኢትዮጵያውያን አሉ። እነ ዶክተር ብርሃኑ ሌንጂሶ ማለት ነው በኦኤምኤን ሚዲያ ላይ የራሳቸውን አበርክቶ ሲያደርጉ የነበሩ ናቸው። ጀዋር መሐመድ በኦሮሚያ ክልል ከቄሮ ጋር በተያያዘ የነበረውን ተሰሚነትም እናስታውሳለን። በዛ ትግል ውስጥ ብዙ መስዋዕትነት ተከፍሎ ለውጥ መጣ። ለውጡ ከመጣ በኋላ ይህን ለውጥ ለማደናቀፍ የተጠለፈው ትግል የሚል መጽሐፍ ተጽፎ በተፈጠረው ለውጥ ላይ እንደገና ሌላ የለውጥ እንቅስቃሴ ለማድረግ እና ለውጡን አቦርት ለማድረግ የሚሰሩ ሰዎች ነበሩ እና በተለያየ አቅጣጫ ይፈጸም የነበረው ግድያ፣ ጀዋር ተከበብኩ ብሎ ያስጨረሳቸው ወጣቶች፣ ያስጨረሳቸው ኢትዮጵያውያን ንጹሃን ዜጎች የምናስታውሳቸውም የማናስታውሳቸውም ከነ ሃጫሉ ግድያ ጨምሮ በኢትዮጵያ ሰማይ ስር የተደረጉ የጥፋት እንቅስቃሴዎች በሙሉ ሆን ተብሎ
አብይ እንዴት ድንገት መጥቶ እኛ የታገልንበትን ስልጣን ይይዛል? ስለዚህ ይሄ ትግል ተጠልፏል። የተጠለፈውን ትግል መልሰን ለመቀበል በለውጡ ላይ እንደገና ሌላ የለውጥ እንቅስቃሴና እርምጃ ማድረግ አለብን ብለው የሚሰሩ ሰዎች ነበሩ። እነዚህ ሰዎች በተቀናጀ ስትራቴጂ በሐሳብ ተደግፈው መጽሐፍ ጽፈው እንግዲህ ከ60ዎቹ ዘመን ጀምሮ በትጥቅ ትግልም በተለያዩ የፖለቲካ እንቅስቃሴዎችም የኢሃፓና ምናምን የሚባለው ትውልድ በሙሉ እና ኦነግን ጨምራችሁ እነዚህ ሰዎች በሙሉ አሁን ለውጡ ሲመጣ ይሄን ለውጥ ያመጣ ነው እኛንን ብለው የሚያስቡ ሰዎች ናቸው። ስለዚህ እኛ በታገልነው እኛ መስዋዕት በከፈልነው የለውጥ እንቅስቃሴ ላይ አንድ የትም ያልነበረ ምንም የማይታወቅ ሰው እንዴት መጥቶ ስልጣን ይይዛል የሚል ሙግትና የጥፋት እርምጃ ውስጥ የገቡ ሰዎች ናቸው እነዚህ ሰዎች። ዋናው ዓላማቸው ደግሞ ታርጌት ያደረጉት አብይን ታርጌት አድርገው እሱ እንግዲህ በኢህአዴግ ውስጥ እንዴት እንደመጣ እነ ጀዋር መሐመድ ከኦህዴድ እና ከብአዴን ውስጥ እንዴት መረጃ ይላክላቸው እንደነበር በተለይም ከኦህዴድ ውስጥ ከመንግስት ውስጥ የነበሩ መረጃዎችን እየመነተፉ ለነ ጀዋር መሐመድ ያስተላልፉ የነበሩት እዛው ኦህዴድ ውስጥ የነበሩት ቲም ለማ የሚባሉት እነ ዶክተር አብይ የለውጥ እንቅስቃሴ ነበር ይህን እንቅስቃሴ የሚመራው። እነ ጀዋር መሐመድ ግን ያ መረጃ እየደረሳቸው የሚያሰራጯቸውን መረጃዎች ራሳቸው እንደፈጠሩት የለውጥ መንገድ አድርገው ያምኑም ነበር። ህዝቡም እንዲያምን የሚፈልጉት እሱ ነበር እና ዶክተር አብይ ከውስጥ የሚያደርገውን እንቅስቃሴ በድብቅ ያደርግ ስለነበረ እሱ ራሱ ብዙ ጊዜ ሲናገር እንደሰማ ነው በዛ አይነት የትግል መደመር መጽሐፍ ላይ በደንብ ጽፎታል። እና የመደመር መንገድ ላይ ኢህአዴጎች እንዳይነቁባቸው በተለይም ህወሓቶች እንዳያገኟቸው ከህወሓት ሰይፍ ለመዳን ልክ ዳክዬ ባህር ላይ ስትሄድ እግሯ ሰፈፍ ያለች ባህር ላይ የምትሄደው ያቺ ዳክዬ የምትባለው ፍጥረት እንደዛ የተንሳፈፈች ስትሄድ ከስር እግሯ የሚወናጨፍ አይመስልም። ነገር ግን እግሯ በማይታይ መልኩ ከባህሩ ስር ሆኖ በጣም ያለማቋረጥ ይንቀሳቀሳል፣ ይፈራገጣል። በዛ መፈራገጥ ውስጥ ነው ከላይ ሰፈፍ ያለች ስትሄድ የምትታየው። እንደዛ አይነት እንቅስቃሴን የመጣ ነው። በጣም በብዙ መስዋዕትነት፣ በጣም በብዙ ብልጠት፣ በጣም ከፍተኛ በሆነ የደህንነት ስልት ነው እነ ዶክተር አብይ አሸንፈው ስልጣን ያዙት። ይህን ግን እነ ጀዋር አያውቁም። ስለዚህ ድንገት መጥቶ እነሱ እንይዘዋለን ያሉትን ስልጣን ድንገት ከኢህአዴግ ውስጥ ወጥቶ ያውም ደግሞ ከኢህአዴግ ውስጥ ወጥቶ ስልጣኑን ሲረከብ እነ ጀዋር መሐመድ የሚገቡበት ነበር የጠፋቸው እና በቀጥታ ታርጌት አድርገው አብይን ከዛ በኋላ ምንድነው የፈጠሩት? ራሳቸው ዶክተር ብርሃኑ እንደሚነግሩን ካራክተር አሳሲኔሽን ላይ ነው የገቡት። አብይ ኦነግ ነው፣ አብይ እንዲህ ነው። የኦነጉ እነ ጀዋር መሐመድ እና ኦነግ ሸኔና ኦነግ የኦሮሚያው ጽንፈኛ ዶክተር አብይን የአማራ እና የምኒልክ የነገስታቱን ዘውድ አስመላሽ ነው፣ የድሮ ስርዓት ናፋቂ ነው፣ አሃዳዊ ስርዓት ሊያመጣብን ነው ምናምን፣ የአማራን ምናምን አገዛዝ ሊያመጣ የሚፈልግ ይሉታል። ከዛ የአማራው ጽንፈኛ ደግሞ እነ ዘመነ ካሴ ምናምን የምትሏቸው ድናና ቁርት ደግሞ መጥተው አብይ ኦነግ ነው፣ ኦሮሚያ ክልል ላይ ንጹሃን ሲገደሉ አብይን ያስገድላቸው። እነዚህ ሁሉ ነገሮች የተፈጠሩት በስነ ስርዓት ታርጌት ተደርጎ ዓላማ ተይዞበት በጀት እና ስትራቴጂ ተነድፎ በበጀት ተደግፎ የአብይን በህዝብ ዘንድ የነበረውን ተቀባይነት ለማሳጣት ሌላ አይነት ጭራቅ የሆነ ካራክተር እንዲሳልበት ለማድረግ ሆን ብለው የሰሩት ስራ ነው ይሉናል ዶክተር ብርሃኑ ሌንጂሶ። ትልቅ ዶክተር አብይ የነበረው ምናልባት ሌላ ቢሆን አይኖረውም ብዬ ነው የማምነው፣ ግን አለ በጣም ተደመጠ ባይዘው ዶክተር አብይ ታውቃለህ። አይ ቲንክ በኢትዮጵያ ታሪክ ውስጥ እንደ ዶክተር አብይ በኢትዮጵያ ህዝብ ዘንዳ በአንድ ጊዜ እንደዛ አይነት ተቀባይነት ያገኘ አካል አለ ብዬ ሁሉም የሚመሰክረው ነው እሱ ወደፊትም ይኖራል ብዬ አላምን። ያ በጣም ብዙ አካል ሾክ አደረገ። ለምንድን ነው አሁን እሱ ላይ ነው አይ ቲንክ ትንሽ አናላይዝ ብናደርግ ጥሩ የሚሆነው። ለምንድን ነው እሱ ሾክ ያደረጋቸው ብትለኝ ያ የኢትዮጵያ ፖለቲካል ሲስተም ውስጥ የተለመደው ለውጥ ሲመጣ የለውጥ ጊዜ ፍራጃይል ጊዜ ነው እና የሆነ ጉልበት ያለው አካል ቢመጣ እንደፈለገ እጅ ጠምዝዞ ስልጣን እስከ መውሰድ ይደርሳል። ከስልጣን መውሰድ መልስ ያሉ በጣም ብዙ ጥቅሞች አሉ። መንግስትን እንደፈለክ ለአንተ ጥቅም እንዲሰራ ማኒፑሌት ማድረግ እንደዛ አይነት ነገሮች ይኖራሉና የሱ በአንድ ጊዜ ሁሉም ክልል ላይ እንደዛ ተቀባይነት ማግኘት ደግሞ አንዳንዶቻችን ባልገመት ነው መንገድ የተለያየ ክልል ሄዶ በእነሱ ቋንቋ ሲናገር
አንዱ እሱ አይደለም እንግዲህ ጥያቄ የነበረው የኛ ቋንቋ የሚናገር የለም ወይ መንግስት ነው አቅም ነው እሱ ሾኪንግ እና ይሄ ዊክ መንግስት የሚፈልገው አካል አስደንግጦታል። ስለዚህ ምንድነው ሰርቶበት እውቅናውን ማውረድ ላይ ነው ማለት ነው ትኩረት የተደረገው። በጣም ነው የተሰራበት። የተጠለፈው ትግል ከሚለው ጀምሮ በውስጥ በየትናንሽ ቡድኑ በየአካባቢው ማስታጠቅ፣ ስም ማጥፋት፣ ግጭት መፍጠር ነው ማፈናቀል፣ እነዚህ ሁሉ የተሰሩት የሱን ተቀባይነት ለማውረድ ነው ብዬ ነው ማምነው። this is my belief, I could be wrong። ስለዚህ ህዝቡ መካከል ደግሞ ምን ተፈጠረ? ይሄ ምንድነው አለመተማመን መፍጠር። ሂድ እንደዚህ ድንበር ላይ ሄዶ እያጋጩ እነሱ ናቸው እኮ የሚያጋጩ እያሉ ህዝቡ መካከል ሽኩቻ መፍጠር። እሱ ያ በጣም ሰማይ የነካውን በህዝብ ዘንዳ የነበረውን ዩፎሪያ አብይማንያ ምናምን ሁሉ እስኪባል ድረስ የተከደ ነበርና እሱን ለመሸርሸር የተደረገው ጥረት ቀላል አልነበር። እንግዲህ ይሄ ሰውዬ የኦኤምኤን ቴሌቪዥን ጣቢያ ላይ አብረው ሰርተው ከጀዋር መሐመድ ጋር ስለ ለውጡ በጣም ብዙ ነገር ተማክረው እነከሌ ስልጣን ላይ ይሁኑ ይሄ ለውጥ እንደዚህ ሂድ፣ በዚህ በኩል እንደዚህ ይምጣ፣ ለውጡን በዚህ በኩል እንምራው በሚለው እንቅስቃሴ ውስጥ ሁሉ አብረው የነበሩ ሰው ናቸው እና የተጠለፈው ትግል የሚባል መጽሐፍ ተጽፎ አብይን ይሄንን ስልጣን ሳናስበው የነጠቀንን ሰውዬ አሁን በህዝብ ዘንድ ያለውን ተቀባይነት ለማሳጣት የምንችለውን ነገር ሁሉ መስራት አለብን ብለው አብይ ገዳይ እንደሆነ፣ አብይ ኢትዮጵያን ሊያጠፋ እንደመጣ፣ አብይ የሚባል መሪ ኢትዮጵያ እንኳን አይደለም ወደ ልዕልና እንድትሄድ አይደለም እንዳትኖር እየሰራ እንደሆነ እሱ ከሚሰራው በተቃራኒ መንገድ ሄደው እስከዛሬ የምናየውን የውሸት ትርክት እየሰሩ ያሉት እነዚህ የለውጡ ዙፋን ከእጃችን ተነጠቀብን ብለው ያመኑ ትግሉን ያመጣ ነው እኛ ነን፣ ነገር ግን የነገሰው ሌላ ሰው ነው ብለው ተስፋ የቆረጡ ያንን ያጡትን ስልጣን የመጣውን ለውጥ እንደገና በሌላ የለውጥ ማዕበል ለማደናቀፍና ለመቀየር የሚፈልጉ ነገር ግን ሳይሳካላቸው እንደከሸፉ የቀሩ ሰዎች ናቸው። ይህን ሁሉ ታሪክ፣ ይህን ሁሉ መዓት፣ ይህን ሁሉ ጉድ፣ የንጹሃን ግድያ፣ የንብረት ውድመት፣ የትጥቅ ትግል በመላው ኢትዮጵያ ላይ ሲያነግሱ የነበሩና አሁንም እየሰሩ ያሉት እነዚያ ተሸነፍን ባዮች፣ ለውጡን ተቀማን ባዮች ናቸው። ይሄንን አብሮ ለውጥ ውስጥ የነበረ ሰው ባይሆን ይሄን የሚናገረው መጠራጠር ይቻላል። ነገር ግን አብሮ ሲያወራ ሲናገር ሲሰራ የነበረ ለውጡ እንዲመጣ አስተዋጽኦ ካበረከቱ ሰዎች መካከል ከነጀዋር ጋር ግንባር ቀደም የነበረ ሰው ዶክተር ብርሃኑ እና ዶክተር ብርሃኑ ሲናገር እንደው ምን ይላል? አሁን በተለይ ሚዲያ ላይ ሆነን ይሄ ለውጥ እንዲመጣ የታገልን ሰዎች ይላል ያደረግነው አስተዋጽኦ ልክ እንደ ትግል ተቆጥሮ እናንተ ያመጣችሁት ለውጥ ምናምን ሲሉኝ ሰዎች አፍራለሁ ይላል። አንድ ሰው ለሀገሬ ለውጥ ያስፈልጋታል ብሎ ያመነ ሰው እኛ ካደረግነው በታች ምን ሊያደርግ ይችል ነበረ ይልና ይህን ጥያቄ ከጠየቀ በኋላ ይህን የለውጥ መንገድ ለማደናቀፍና እኛንን ስልጣኑን መያዝ ያለብን ብለው የሚያምኑት ሰዎች እነማን እንደሆኑ ደግሞ የሚነግረንን ልጋብዛችሁና አሁንም ተመልሼ ይመጣል። እኔ ያው ለምሳሌ በወቅቱ አንዳንድ ሰው ያው ሚዲያ ላይ ስለሚያውቅ አሁን ያኔ ያረጋችሁት ምናምን ይላል። እኔ አንዳንዴ እንደውም ያሳፍረኛል። ከዛ በታች አንድ ሰው የህዝቡን ጥያቄ የተረዳው ሲሳይ እኛ ካረግነው በታች ምን ሊያደርግ ይችላል? እውነት ለመናገር ምንድነው ከዛ በታች ያለው እንዴ? ሚላክልን ሐሳብ ሚዲያ ላይ አውጥተህ ተመልሰ ብሮድካስት አድርገህ ሌሎችን ማነሳሳት ለኛ በጣም ኢዚ ነገር ነበር። አይ ቲንክ የለውጥ አረዳድ ችግር አለ ኢትዮጵያ ውስጥ። ለውጥን የምንረዳበት መንገድ በጣም ፍሎድ ነው። በኋላ ነው የገባኝ ይሄ የማህበረሰብ እንቅስቃሴ ሶሻል ሙቭመንትን የምንለካበት ደረጃዎችን የተከተል አትሊስት ሴንሰብል በሚመስል መንገድ እንትነትን ነበር። ወደ ለውጡ የሚሄደውን ጉዞ ነው ሰዎቹ እስኪለወጡ ድረስ ያለው ነገር ላይ ነው ትኩረት ያደረግነው። ከዛ በኋላ ለውጡ ሲመጣ ወይ ሊመጣ ማግስት ላይ ተወናበርን። ምክንያቱም የሚቀጥለውን አናውቅም። አሁን ከለውጡ በኋላ እንግዲህ አስተዋጽኦ ሊያደርጉ የነበሩ ሰዎች አንዳንዶቹ ቀድሞ ገብተው ቀድሞ ወጡ። አንዳንዶቹ እንዳልነው መቃወም ላይ ትኩረት አድርጎ ውስጥም ቢገቡ ራሱ ለመቃወም የሚፈልጉ ሊኖሩ ይችላሉ። አንዳንዶቹ ደግሞ እኔ በቃ ደክሞኛል ከዚህ በኋላ የፈለገ ይሁን እኔ በቃ መደገፍ ብቻ ነው ስራዬ ብሎ ያለም አለ። አንዳንዶቹ ደግሞ መግባት ፈልጎ በተለያየ ምክንያት አልተሳካለት አለ።
አንዳንዱ ደግሞ መጀመሪያ የማይገባ እንደኔ በኋላ ግን ጠጋ ብሎ እያየ ይሄን ነገር የሚችለውን አስተዋጽኦ ባረግ ይሻለኛል ብሎ ደግሞ ወስኖ ይመጣ አለ እና እንዳልኳችሁ ዶክተር ብርሃኑ ሲናገር እንደምትሰሙት አሁን እነዚህ ሰዎች እነማን ናቸው ከሌ ብሎ አልጠራቸውም። ነገር ግን እነማን እንደሆኑ መገመት እንችላለን። ከኦሮሚያው እነ ሕዝቅኤል ገቢሳ፣ እነ ጀዋር፣ እነ በቀለ ገርባ፣ ሌሎችም የምትሏቸው በእነሱ ዙሪያ ላይ ያሉት ከዛ ህወሓት እንዳለ የህወሓት እሱ እንዳለ ሆኖ ያው ከሽብር ከብጥብጥ ከአመጽ ጀርባ ህወሓት ስላለ እነሱን ካነሳን ያው ህወሓት እንዳለ መቁጠር ያስፈልጋል ብዬ ነው፣ ወይም ታውቁታላችሁ ብዬ ነው። እና እነ ጀዋርን በዛ በኩል ካነሳን በአማራው ወገን ስትመጡ ደግሞ እኛ በታሰርንበት እኛ በተገረፍንበት የሚሉት እና አንዳርጋቸው ጽጌ እና ያሬድ ጥበቡ በኢሃፓ ዘመን ተሸንፈው የሄዱት እዚህ መጥተው ስልጣን ለምነው የለውጡን መንግስት የደገፉ መስለው መጥተው በእነ ስዩም ተሾመ በኩል ባለስልጣናቱን ለመተዋወቅ ደጅ ጠንተው እነ ስዩሜ ምስጢራቸውን አውጥተውባቸው ተሸንፈው የሄዱት ያሬድ ጥበቡና እነ ሻለቃ ዳዊት ማለት የባንዳ ልጅ ነው። ከጣሊያን ጋር አብሮ የሀገር ጥቅም የሀገር ህልውና አሳልፎ የሸጠ ባንዳ ነው አባቱ፣ የሻለቃ ዳዊት አባት ማለት ነው። ከዛ ራሱ ዳዊት ደግሞ በ1977 ዓመተ ምህረት ኢትዮጵያ ላይ በተፈጠረው የድርቅ ወይም የረሃብ ችግር ምክንያት እርዳታ የሚያስፈልጋቸው ሰዎች ስንት ናቸው ተብሎ ሲጠየቅ ከነበረው እርዳታ ከሚያስፈልገው ሰው ቁጥር በታች ለመንግስት አቅርቦ ለምሳሌ 600,000 ሰው ቢሆን እርዳታ የሚያስፈልጋቸው 200,000 ሰዎች ናቸው ብሎ ለመንግስት መረጃ ሰጥቶ ሌላውን ለእርዳታ የመጣውን ገንዘብ ለእርዳታ የመጣውን እህል ሽጦ በህዝብ ላይ ህዝብ በረሃብ እንዲያልቅ ፈርዶ እሱ የሸጠውን የዘረፈውን ገንዘብ ይዞ ወደ ውጭ ሀገር ወደ አሜሪካ የሸሸ ሰው። በዛን ጊዜ በደርግ ዘመን 77 ዓመተ ምህረት የእርዳታ ማስተባበሪያ ምናምን ጽሕፈት ቤት ኃላፊ ነበር። ይሄ ሰውዬ አሁን የለውጡ መንግስት እንደመጣ አማካሪ መስሎ ለኢትዮጵያ መንግስት ያሰበ መስሎ ለውጡን የሚደግፍ መስሎ መጥቶ መጀመሪያ ለዶክተር አብይ ሐሳብ ያቀረበው በሆነ የውይይት መድረክ ላይ ዶክተር አብይ ኢትዮጵያን ወደ ተሻለ መንገድ እንዲወስድ ለውጡን ውጤታማ ለማድረግ ከፈለገ ህገ መንግስቱን ይቅደደው ብሎ ነበር። አሁን የትኛውም አሁን ፖለቲካ ውስጥ ኑር ያለሁ የሚል ሰው ለሀገር አስባለሁ የሚል ሰው ምንም አይነት ሁኔታ ቢመጣ ለውጡ እንደመጣ ህገ መንግስት ይቀደድ የሚል ጥያቄ ከአንድ መልካም አስተሳሰብ ካለው ሰው የሚመነጭ ነው ብሎ ማሰብ ራሱ ይከብዳል። እና እንደዛ ብሎ ዶክተር አብይ ይሄንን ምክር ሰምቶ ህገ መንግስቱን ቀዶት ቢሆን ምንድን ነበር የሚሆነው? በቃ ህገ መንግስት የሌላት በምን እንደምትመራ ማትታወቅ ልክ ቀዶ እንደጣለው በማግስቱ ደግሞ ሻለቃ ዳዊት ምን ይል ነበር? ህገ መንግስት የላትም፣ ህገ መንግስቱን መንግስት ቀዶታል። ስለዚህ ይሄ መንግስት ህልውና የለውም፣ በህግ የሚመራ አይደለም፣ ስለዚህ ህጋዊ ሌጂቲሜሲ የለውም የሚል መከራከሪያ ይዘው ይመጡ ነበር። ነገር ግን አብቹ ነውና በእነዚህ ድኩማኖች የሚሸነፍ ሰው አይደለም። ማንነታቸውን ስላወቀ በብልጠት ስለሚበልጣቸው በብስለት ስለማይደርሱበት ይሄንን ኮተታችሁን ይዛችሁ ወደ መጣችሁበት ሂዱ ብሎ አባሯቸው። በራ አንኳኩቶ አልሰማ ብሏቸው እነ ያሬድ ጥበቡና እነ ሻለቃ ዳዊት እና አንዳርጋቸው ጽጌ ተመልሰው የኢሳያስ አፈወርቂን ፍርፋሪ ለመልቀም ሄደዋል። እነዛ ሰዎች ናቸው የተጠለፈ ትግል ብለው መጽሐፍ ጽፈው አብቹን የጭራቅ ካራክተር እንዲሳለበት አድርገው ነገር ግን እነሱ ስልጣን እናገኝበታለን ብለው ባመኑት መንገድ አላስፈላጊ የሆነ የንጹሃን ደም እንዲፈስ በሌሉበት ንጹሃን እንዲገደሉ ኢትዮጵያ አላስፈላጊ ዋጋ እንድትከፍል መከላከያ ሰራዊቱ ጠላት ሳይመጣበት በእርስ በርስ ትግል ዋጋ እንዲከፍልና ብዙ ወታደሮች እንዲሰዉ የሀገር ኢኮኖሚ እንዲደቅ ህዝብ እንደ ህዝብ እንዲሰቃይ ያደረጉ ሰዎች ናቸው። እነዚህ ሰዎች ዛሬም ድረስ የኦሮሚያው ሸኔ የአማራው ሸኔ የምትሉትን ትግል የሚደግፉ ኢትዮጵያ የባህር በር እንዳታገኝ ከኤርትራና ከግብጽ ጎን ሆነው የሚከራከሩ ነገር ግን ኢትዮጵያዊ ነን ብለው ደግሞ ቢሳካላቸው ስልጣን ለመያዝ የሚቋምጡ ሰዎች ናቸው። ማፈሪያ የሚለው ቃል የማይገልጻቸው ማለት ነው። እና ከዛ ሲቀጥል ሲሳይ አጊና ለዶክተር ብርሃኑ የጠየቀው ጥያቄ ነገር ግን እንደው አሁን ይሄ ለውጡን እንቅስቃሴ ለማደናቀፍ የሞከሩት ሰዎች ምን ፈልገው ነው? አሁን ያለው የለውጥ መንግስት እየሄደ ካለበት መንገድ በተለየ እነሱ ስልጣን ቢይዙ ምን ያደርጉ ነበር የሚል ጥያቄ አንስቶለታል። ከዛ ሲቀጥል እናንተ የታገላችሁት
የኦሮሞ ህዝብ ጥያቄ ያነሳቸዋቸው ጥያቄዎች አሁን በዚህ የለውጥ መንግስት ተመልሰዋል? አልተመለሱም? ያልተመለሰ ጥያቄ አለ ወይ? ምንድነው አሁን በኦሮሚያ ወገን ያሉት የኦሮሞ ፖለቲከኞች ወይም በተቃውሞ ጎራ ያሉት የጽንፈኛ ኦሮሞ ፖለቲካ የሚያቀነቅኑ ሰዎች የሚያነሱት ነገር ምንድነው? ጥያቄያቸው ምንድነው? የታገሉለት ያኔ ታግለን ለውጥ አመጣንለት ያሉት እነ ጀዋር መሐመድ የታገሉለት ጥያቄ አልተመለሰም ወይ? እናንተ ስትታገሉ ጥያቄያችሁ ምንድን ነበር ብሎ ይጠይቀዋል። የሚመልሰውን መልስ ልጋብዛችሁና ተመልሼ እመጣለሁ። ዋናው ዓላማ የታገልንለት ዓላማ ምንድን ነው የሚለው ላይ ነው ዲፈረንሱ የሚመጣው ብያለሁ። መጀመሪያ ጥያቄው ከሆነ ዶክተር አብይ ጥያቄውን ለማስመለስ ፍላጎት የለውም ብሎ የሚታገል በወቅቱ ቢኖር ኖሮ ኮንቪንሲንግ ነው። አይ ዶክተር አብይ ከሚሆን እንትና ቢሆን የሚል ከሆነ ግን ዩ ካንት ሄልፕ ኢት እንደዛ አይነት ነገር ነው አሁን ብዙ ጊዜ የሚሆንብኝ። በህዝብ ጥያቄ ዘንድ ግን ካየው ዋና ትኩረትህ የህዝብ ጥያቄ ከሆነ ጥያቄው እየተመለሰ ነው ወይስ አይደለም፣ ጥያቄው በዚህ አካሄድ ሊመለስ ይችላል ወይስ አይደለም የሚል ነው እንጂ የምትጠይቀው የሆነ ሰው ላይ እንደዛ ትኩረት አታደርግም። አሁንም ባይዘው የሚገርም እኮ ነው የህዝብ ጥያቄ ከሆነ የምንመለከተው የምናየው ኦፍ ኮርስ ኦሮሚያ ውስጥ ዛሬም ችግር አለ። ችግሩ ግን የመጣው ትላንት ስንታገል ከነበረው አይነት ሁኔታ አይደለም። የዛሬው የኦሮሞ ህዝብ ችግር የመነጨው የኦሮሞ ኤሊቶች የኦሮሞ የፖለቲካ ሊቃን መስማማት ስላቃታቸው ነው። ይሄንን በድፍረት ነው የምለው እንጂ የሆነ አካል መጥቶ ማንነቱን ስለሚያንቋሽሽ የሆነ አካል መጥቶ በቋንቋው እንዳይማር ስለሚያደርገው ወይም የሆነ አካል መጥቶ ጣልቃ ገብቶ ስለሚያስተዳድረው አይደለም። ትላንት የነበረው ጥያቄ ይሄ ነው። እኔ የታገልኩት ይላል ዶክተር ብርሃኑ ሲናገር እንደምሰሙት እኔ የታገልኩት የኦሮሞ ህዝብ ጥያቄ አለው ብዬ ነው። የኦሮሞ ህዝብ ራሱን በራሱ የማስተዳደር በቋንቋው የመናገር እና ሌሎች ዲሞክራሲያዊ የሆኑ በቁመቴ ልክ የሚገባኝን ድርሻ ከሀገሬ ማግኘት አለብኝ የሚል ሌጂቲሜት የሆነ ጥያቄ ነበረው። እነዛ ጥያቄዎች ተመልሰዋል። በዚህ መንግስትም እየተመለሱ ነው ያሉት። አሁን ያለውን የኦሮሞ ጥያቄ የፈጠሩት የኦሮሞ ልሂቃን መስማማት ስላቃታቸው፣ ሁሉም ስልጣን ጥመኛ ስለሆኑ፣ ሁሉም ለህዝብ ሳይሆን ለራሳቸው የስልጣን ጥም ማርኪያነት ስለሚጠቀሙበት ነው የኦሮሞን ፖለቲካና ትግል እንጂ አሁን ለውጡ መጥቷል። ለውጡ ከመጣ በኋላ ደግሞ የታገለው ብዙ ቢሆንም የሰራው የታገልኩት የታሰርኩት የተገረፍኩት እኔ ነኝ እያለ የሚመጣው ብዙ ቢሆንም ባይ ዲፎልት የሀገር መሪ የሚሆነው አንድ ሰው ነው። ዶክተር ሁን ፕሮፌሰር ሁን ምንም ሁን እኔ የተማርኩት እንዲህ ነው ምናምን ብለህ የምታመጣው ሰርቲፊኬት የለም። ለጠቅላይ ሚኒስትርነት በጠቅላይ ሚኒስትርነት የሚመረቅ ሰው የለም። መታገል ወይም ደግሞ ስልጣን መያዝ ፕሮፌሽኑ የሆነ ሰው የለም አይደለም። የምንታገለው የሆነ ነገር መለወጥ አለበት ብለን ስለምናምን ነው። እና ያ ሰው ያ ነገር ቢለወጥ ከዛ በኋላ እኔ ግራጁዌት አደርጋለሁ ማለት ነው። እኔም ከለወጥኩ ወይም ሌላ ሰው ከለወጠው እንደዛ ብዬ ነው የማምነው። በእርግጥ ደግሞ እኔ አላማዬ በህይወቴ ስልጣን መያዝ ነው ብሎ ቢያምንም ሰው ችግር የለውም፣ ምንም ችግር የለውም። this is all right። ግን ያንን ስልጣን ሊያስይዝ የሚችል ብቃት፣ ዝግጅት፣ ስልት ሊኖር ይገባል አይደለም። ለምሳሌ የሆነ እንዳልኩ እንደ ፕሮፌሽን አንድ ሰው ተምሮ በጠቅላይ ሚኒስትርነት ከዩኒቨርሲቲ ቢመረቅ ሄዶ አቅርቦ አንድ ሰው ይሆናል ማለት ነው አይደል? ከዩኒቨርሲቲ ተመርቀው እኔ ጠቅላይ ሚኒስትር ነኝ ብሎ ፖዚሽኑ ላይ ወይ ይቀጠራል ወይ አሳይን ይደረጋል። እንደዛ የሚባል ነገር የለም። ትግል ለምሳሌ የትጥቅ ትግል አንዱ መንገድ ነው የተለመደ እዚህ ሀገር ውስጥ። እሱም ራሱ ደግሞ ኢፌክቲቭሊ ታግለ አሸንፈ መድረስ አለበት። ያ ካልሆነ ረጅም ዓመት ስለታገልክ ብሎ አይሰጥም። ቢኮዝ በጣም ፕሪሺየስ ቦታ ነው። በጣም አንድ ሰው ነው የሚፈልገውና ይሄ ዶክተር ብርሃኑ ሲናገር እንደሰማችሁት ነው። የሱን ቃል ነው የሚገልጸው። እና አንድ ሰው ነው ጠቅላይ ሚኒስትር ሊሆን የሚችለው። ለለውጥ ነው የታገል ነው። ያ ለውጥ መጥቷል ብዬ አምናለሁ። ስለዚህ ከለውጡ ጋር አብሬ ሆኜ አስተዋጽኦ እያበረከትኩ ነው እና የታገለው ሁሉ ጠቅላይ ሚኒስትር ሊሆን የሚችልበት እድል የለም። አንድ ሰው ነው ጠቅላይ ሚኒስትር የሚሆነው። ለዛ ደግሞ ዝግጅት፣ አቅም፣ ብቃት እና የመጣህበት መንገድ ይወስነዋል። አሁን ያለው ጥያቄ ዶክተር አብይ የኦሮሞን ጥያቄ አልመለሰም።
ወይም እነዚህ ጥያቄዎች ሊመልስ ፈቃደኛ አይደለም የሚል መከራከሪያ የላቸውም። ቢኖራቸው ጥሩ ነበር። የላቸውም። ጥያቄያቸው ምንድነው? አብይ ከሚሆን እኛ ብንሆን፣ እኛ በታገልነው ትግል እንዴት እሱ ጠቅላይ ሚኒስትር ይሆናል የሚል የከሰረና የከሸፈ ጥያቄ፣ የሞተ ጥያቄ ስለሆነ የሚያነሱት እነዚህን ሰዎች ልንረዳቸው አንችልም ነው። ስለዚህ አሁን የኦሮሞ ጥያቄ የሚባል የአማራ ጥያቄ የሚባል የትግራይ ጥያቄ የሚባል ነገር የለም። ያለው የነ ደብረጽዮን ጥያቄ፣ የነ ዘመነ ጥያቄ፣ የነ ጀዋር ጥያቄ፣ ያም የስልጣን እና የዙፋን ጥያቄ ብቻ። 4 ነጥብ። ከድታችኋል ይባላል ይለዋል ሲሳይ አጊና። ከድታችኋል ይሉናል። ሲሳይም ያው ኢሳት ውስጥ ሲታገላል የነበረው ኢሳት ውስጥ የነበሩ ሰዎች ደግሞ ያው ለውጡ ከመጣ በኋላ ተገልብጠው ወደ ጎጣቸው ገብተው የለም እና ሲሳይ ብቻ ነው በህይወት ያለው እስካሁን ድረስ። እንደ ሲሳይ አይነት ትንሽ ሰው ቢኖር እርግጠኛ ነኝ የኢትዮጵያ ሚዲያ አሁን እንደዚህ የተዝረከረከውን ያህል የሚዝረከረከ አይመስለኝም። ሲሳይ በጣም ለለውጡ መስመር የለውጡ ትግል መስመር እንዳይስት ዋጋ ከከፈሉ ጋዜጠኞች መካከል ዋነኛውና ግንባር ቀደሙ ነው። በኢሳትም ውስጥ ያለ የሰራውን ስራ እናስታውሳለን። እና አሁን ከለውጡ ጎን በመሰለፋችን ከድታችኋል ይሉናል፣ አንተም እንደዛ ትባላለህና ለዚህ መልስህ ምንድነው ይለዋል ሲሳይ። እኔ ስታገል የነበረው ኢትዮጵያ ውስጥ ኢትዮጵያዊ መንግስትና ዲሞክራሲያዊ ስርዓት ኢትዮጵያ እንዲገነባ ነው። የመጀመሪያው የሀገር ህልውና ነው፣ ጥያቄ ውስጥ የማይገባ። ስለዚህ ያን መንግስት ኢትዮጵያ ውስጥ አለ ወይስ የለም ነው ጥያቄው። በአንጻሩ ደግሞ በተለያየ መንገድ የቆሙ ሰዎች የሚደግፉትን ነገር እያየን ነውና ከለውጡ ጋር ተያይዞ አንተ ከዳ የሚለውን አልከዳሁም ብለህ የምትነግርበት አንዱ የምታስቀምጠው ነገር አለ። በሱ እያጠቃለን እንሂድ። አመሰግናለሁ። በእውነት ነው ከዳ የሚለው አሚን ከመንገዱ የወጣ ማለት ነው አይደለም? ሊትራሊ ትርጉሙ የተገዛ ማለት ይችላል። አዎ። ስለዚህ መንገዱ የመጣ ነው። ለውጥ እንዲመጣ ታገልን፣ ለውጡ መጣ። ከዛ ከለውጡ ጋር ነው ያለ ነው። አልከዳንም ማለት ነው። ከመንገዱ አልወጣንም። እነሱ ምናልባት መጀመሪያ የተስማማ ነው ሁሌ ልንቃወም ነበረ። መቃወም አቆም ከሆነ እኔ እንደዛ አልተስማማሁም። እኔ ሁሌ ለመቃወም አልታገልኩም፣ ወይም ደግሞ ተቃዋሚ ሆኜ ለመቀጠል አልነበረም። ለውጥ እንዲመጣና ከዛ በኋላ ደግሞ የሚመጣውን ቻፕተር የተሻለ ለማድረግ ነበረ። አሁን የመጣው ለውጥ የተሻለ አይደለም ሊለኝ ይችላል። እንግዲህ እኔ የተሻለ ለማድረግ ነው እየሞከርኩ ያለሁት። እዚህ ነው ያለሁት። አንተ ደግሞ አይ እኔ እሻላለሁ ናና እኔ መጥቼ ላስተካክል ካልክ ናና ሞክረው። ግን በጠመንጃ ጥላለሁ ምናምን ብትለኝ እኔ ስለማላምንበት እንግዲህ ወይ እኔ ማመንስ ካቆም ጠብቀኝ ነው መልስ የሚሆነው። ዞሮ ዞሮ እኛ አልከዳንም፣ እነሱ ናቸው የከዱት። የታገልንለትን ለውጥ ወደ ኋላ እንዲመለስ እንዲደናቀፍ የከዱት እነሱ ናቸው። በጣም አደናቅፎታል ብዬ ነው የማምነው። ብዙ በሰዓት ውስጥ በጣም ትልቁን ኮንትሪቢዩሽን ያላቸው ይህንን ፍሮም ዴይ ዋን ያፈነገጡ ሰዎች ናቸው። እኔ ያኔም ቢሆን ኦኤምኤን እያለ ማለት ነው ለዘላለሙ ለመታገል እድሜ ልኬን ለመታገል አልተስማማሁም ይላል። እድሜ ልኬን ለመታገል አልተስማማሁም። ስለዚህ የታገልኩት ለውጥ እንዲመጣ ነው። የምፈልገው ለውጥ መጥቷል። ስለዚህ ያ ለውጥ ጋር አብሬ እየሄድኩ ነው። የታገልኩት ለውጥ እንዲመጣ ነው። ለውጡ መጥቷል። ከለውጡ ጋር ነኝ ያለሁት። ስለዚህ ከለውጡ መስመር አልወጣሁም። ከመስመሩ ካልወጣሁ ደግሞ አልከዳሁም ማለት ነው። ሎጂክ ነው የሚያወራው ሰውየው። እኔ እኮ በጣም የሚገርመኝ ለውጥ እናመጣለን ብለው ታገሉ። ለህዝብ ጥያቄ፣ ሀገር ጥያቄ፣ ህልውና ጥያቄ ህወሓት እንደዚህ አድርጎ ኦሮሞን፣ አማራን ምናምን አሉን። እነ ጀዋርም እና አንዳርጋቸውም ምናምን አሉን። እንደዛ ሰማን። እነ ሲሳይ አጊናን ሰማን። ለውጡ መጣ። ከለውጡ ጋር አብረን ሄድን። ለውጡን አመጣን የሚሉት ሰዎች ለውጡን ያመጡት ለካ ለራሳቸው የስልጣን ጥማት ነበር እና ስልጣኑን ስላላገኙት አይ ይሄ ለውጥ አልሆነም ብለው ወደ ተቃውሞ ገቡ። እነሱ መግባታቸው አይደለም ይላል፣ ወደ ተቃውሞ መሄዳቸው አይደለም የሚገርመው። ከለውጡ ጋር አብረው ያሉትን ሰዎች ከድታችኋል ይሏቸዋል። የከዱት እኮ እነሱ ናቸው። አሁንም የሀገርን ጥቅም አሳልፈው ለመሸጥ እነ ጀዋር መሐመድ የኤርትራ ቃል አቀባይ ሆነው ለኤርትራ ሲከራከሩ እየሰማናቸው ነው። ይሄ ሁሉ የሆነው እነሱ የሚፈልጉት ስልጣን አመጣነው ባሉት ለውጥ ሀዲድ ላይ የስልጣኑን ዙፋን መቆጣጠር ስላልቻሉ የሀዲዱ ጫፍ ላይ ሲደርሱ ዙፋኑ ከእጃቸው ወጥቶ ዶክተር አብይ እጅ ስለገባ በዛ ቁጭትና ብስጭት ነው ሀገር ዋጋ እንድትከፍል የተደረገው። ዶክተር ብርሃኑ ሲናገር እንደሰማችሁት በጣም ብዙ ዋጋ ያስከፈሉት
እነዚህ ከለውጡ ጋር አብረው የነበሩ ነገር ግን ለውጡ እንደመጣ ስልጣን አጣን ብለው ከለውጡ ያፈነገጡ ሰዎች ናቸው። በጣም ብዙ ዋጋ አስከፍለውታል አብይንም ሀገርንም። እና አሁን ይሄንን ኢንተርቪው እንደ ማስረጃ ያቀረብኩላችሁ ለምንድን ነው ስንደመድመውና ስንጠቀልለው ማለት ነው ፕሮግራም እያወራን ያለነው እነዚህ ሰዎች ዛሬም ድረስ አድማጭ አላቸው። ዛሬም ድረስ አብይ አሁን አርሲ ላይ የተገደሉ ንጹሃንን ኦነግ ሸኔ አብይን የገደለው ብሎ መግለጫ ወጣ። የዛሬ 6 ዓመት 7 ዓመት ንጹሃን ኦሮሚያ ላይ ሲገደሉ ወለጋ ላይ ሲገደሉ ኦነጉ አብይ ገደላቸው የሚል አሳሲኔሽን ነበር የሚሰራው። ከ7 ዓመት በኋላም ኦነግ ሸኔ የደገመው ነው። ያ ነገር ለምን እንደተሰራ በመጽሐፍ ተጽፎ በበጀት ተደግፎ በስትራቴጂ ተነድፎ የሚሰራው ለምን እንደሆነ እዛው ለውጥ ውስጥ አብሮ የነበረ እነ ጃዋርን የሚያቅ ስትራቴጂያቸውን አካሄዳቸውን የሚያቅ አብሮ የተወያየ ሰው ነው እየነገረን ያለው። አብዛኛው ማህበረሰብ ነገሩ እየገባው መጥቷል። ዛሬም ግን እየተወናበዱ ያሉ ሰዎች ይሄን እንኳን ሰምተው ከእውነታው ጋር ቢታረቁ በሚል ነው ይህን ፕሮግራም ያቀረበው። የሚሰራው ስራ በጣም ስር በሰደደ መንገድ ነው። ሆን ተብሎ ግብጽ ብቻ እኮ አይደለችም። የግብጽ በጀት ብቻ አይደለም። የኢትዮጵያ ታሪካዊ ጠላቶች የሚባሉ አሉ። አሁን አሜሪካ በላት አውሮፓ በለው ቻይና በለው ቱርክ። አሁን የቱርኩ ሰውዬ የኢትዮጵያ ወዳጅ ነበር የሚመስለው አቅላባችሁ እንደመጣ አካል ኤርዶዋን የራሱ ብሔራዊ ጥቅም ስላለው የራሱን ብሔራዊ ጥቅም ለማስከበር ኢትዮጵያ የባህር በር እንዳታገኝ በሶማሌላንድም በኤርትራም በኩል እየተቃወመ ያለው አንዱ እሱ ነው። እነዚህ ሁሉ ሰዎች አብይ የሚባል ሰው ከቦታው ላይ እንዲነሳ ይፈልጋሉ። ለምን ለሚለው ጥያቄ ጨርሼ ነበር፣ ግን ዶክተር ብርሃኑ ሌንጂሶ ለምንድን ነው ይሄን የሚያደርጉት ለሚለው ጥያቄ አብይን ከኔ በላይ ተቃዋሚዎቹና ጠላቶቹ የተረዱት ይመስለኛል ብሎ የሚናገረው ነገር አለ። የሆነ ሰው ላይ እንደዛ ትኩረት አታደርግም። አሁንም ባይዘው የሚገርም እኮ ነው። ለሁሉ ነገር አንድ ሰው ነው የሚወቀሰው። እኔ ያለው ለምሳሌ የመንግስት ባለስልጣን ሆኜ ጥፋት ልሰራ እችላለሁ። ስራዬን ባለመስራት በትክክል ባለመፈጸም ብዙ ችግር ሊፈጠር ይችላል። እኔ አሁን መንግስት ውስጥ ከገባ በኋላ የመንግስት ስራ በጣም ኮምፕሊኬትድ እና የመጨረሻ ደካማ ኢንስቲትዩሽን እንደሆነ ያኔ አላቅም፣ ያኔ ስታገል አላቅም። አሁን ነው ሞረም ብዙ ችግር ነው ያለው። ግን ለዚህ ሁሉ አንድ ሰው ተጠያቂ ማድረግ ግን ምን ያህል ፌር ነው? ስለ ፌርነስ እንተው። ሰውየው ራሱ እኮ ባይዘው እኔ አሁን አንዳንዴ ግምት ውስጥ ነው እንደዚህ ነው እንደለካ የምናየው እላለሁ። እና ይሄ ማነጣጠሩ ራሱ አንድ ግለሰብ ላይ ማነጣጠር ሚሊሺየስ የሆነ ነገር ከጀርባው እንዳለ ያሳያል። ዞሮ ዞሮ እኔ ክቡር ጠቅላይ ሚኒስትሩ አንዳንዴ ለምንድን ነው እንደዚህ እሱ ላይ የሚረባረቡት የሚለውን ነገር አንተ መልሰዋል። አንዱ የትራዲሽናሊ ኦልድ የሆነ ታክቲክ አውራውን ከመታ ንቡ ይበተናል ሊሆን ይችላል። ሌላኛው ደግሞ የሱን እይታ የሱን ምልከታም እየተረዱ ይመስለኛል። እኔ አንዳንዴ ከኔም የተሻለ የተረዱት ይመስለኛል አንዳንዴና በጣም ሩቅ ሐሳቢ ነው። አንዳንድ ነገሮች እኮ በጣም ነው የሚገርሙኝ። እኔ አንድ ጊዜ የማረሳው በህይወቴ መጀመሪያ አካባቢ እንደመጣው እዚህ ቤተ መንግስቱ ታድሶ ዩኒቲ ፓርክ ውስጥ አኳሪየም ምናምን ተሰርቶ ይሄ እንስሳት ያለበት ቦታ ምናምን አስጎበኙን ማለት ነውና እያየው አኳሪየሙን ዋው ይሄ ልጆች ነው ምናምን አልኩኝ። እና በህይወቴ የማረሳው ኮሜንት ነው የሰጠው። እኔ እኮ እየተነጋገርኩ ያለሁት ከልጆቼ ጋር ነው አለኝ። አይ ቲንክ የኢትዮጵያን እውነተኛ ሽግግር ማምጣት የሚቻለው አሁንም እኔ በዚህ መንገድ ብቻ ነው ብዬ ነው የማምነው። ሀገሪቷ ውስጥ በታሪክ የነበሩ ነገሮችን ከስር መሰረቱ ገለልተኛ በሆነ ተቋም በውይይት መፍታት፣ ድረስ መደረግ ያለበትን በዚህ በሽግግር ፍትህ መፍታት፣ በሊቃን መካከል መደረግ ያለበትን በሊቃን ውይይት መፍታት። ከዚህ ውጭ ምንድነው? ከዚህ ውስጥ የተዘጋለ እንዴ? የለም እኮ። እኔ እውነት ለመናገር በተለይ ስለዚህ ስለ ሀገራዊ ምክክር ሁሌም ነው የምለው ብቸኛ የኢትዮጵያ ፈውስ ይሄ ነው እንጂ ነገም ሌላ ጠቅላይ ሚኒስትር መጥቶ ምንም የሚያመጣው ነገር የለም። ብቻውን ግለሰብ ነው የተሻለ ዝግጅት፣ የተሻለ ልምድ፣ የተሻለ ፍላጎት ሊኖረው ይችላል። ግን ብቻውን እዚህ ይሄን ሂውጅ ሀገር ለረጅም ዓመት የተጠራቀመ መከራ ተሸክሞ ያለ ነገር አንድ ሰው ምን ያደርገዋል? ለዛው አንተ እየዘመትክበት፣ ለዛው አንተ ሌት ቀን ድሬን እያደረገው እየዘመትክበት፣ ሌላ ችግር እየፈለፈልክበት ከዚህ የተሻለ ምን ሊያደርግ ይችላል?
ይቺ ነገር እኔም ብዙ ጊዜ እምላት ነገር ነች። ለምንድን ነው ሁሉም አብይ 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 የሚለው? የኦሮሞ ጽንፈኛው፣ የአማራ ጽንፈኛው፣ የትግራይ ጽንፈኛው አብይ ነው አብይ ነው አብይ ነው የሚሉት ለምንድን ነው? የህወሓት ተቃዋሚዎች እኮ ህወሓትን ስንቃወም ወይም ህወሓትን ይቃወሙ የነበሩ ይታገሉ የነበሩ ሰዎች እንደው መለስ ዜናዊ ብለው ከስንት አንድ በንግግራቸው መሀል ቢያነሱት ነው እንጂ ዋናው መወገድ ያለበት መለስ ነው ሲሉ ሰምተን አናውቅም። እነ ልደቱ አያሌው እኮ ዋናው የኢትዮጵያ ጠላት ቁጥር አንድ የኢትዮጵያ ጠላት ዶክተር አብይ ነው የሚሉት እኮ እነ ልደቱ አያሌው። ለምን ብሎ መጠየቅ ያስፈልጋል እኮ። ሁሉም ለምን ወደ ዶክተር አብይ ይቀስራል? ዶክተር ብርሃኑ ሌንጂሶ እንዳለው እኔም ከዚህ በፊት ደጋግሜ እንደሰራሁት ከኛ ከኢትዮጵያውያን በላይ የኢትዮጵያ ጠላቶች አብይን በደንብ አውቀውታል። አብቹን በደንብ የተረዱት ከኛ በላይ ጠላቶቻችን ናቸው። የሚሄድበት መንገድ ኢትዮጵያን ሊቀይር የሚችል እንደሆነ፣ ኢትዮጵያ ወደ ልዕልናዋ እየመጣች እንደሆነ፣ ይሄ ሰውዬ ከተሳካለትና ትንሽ ከቀጠለ የሀገርን ብሔራዊ ጥቅም እና ኢትዮጵያን በአንድነቷ የጸናች የተከበረች ሀገር ሊያደርግ የሚችል ዓላማ ያለው መሪ መሆኑ በደንብ ገብቷቸዋል። አሜሪካና አውሮፓ ከተቃወሙ ባይ ዲፎልት አንተ ለሀገር የሚጠቅም አመለካከት ያለ ሰው ነህ ማለት ነው። ዶክተር አብይ እንደመጣ እነ ጆ ባይደን በህወሓት ድጋፍ ስም አብይን ለመፈንቀል አውሮፓውያን በሙሉ ያላደረጉት ነገር የለም። አውሮፕላን ልከው በቃ ህወሓት ደብረሲና ስለደረሰ ናውጣ ብለውታል። ይሄ ለኢትዮጵያ አስበው ለአብይ ደህንነት አስበው አይደለም። ይሄ ሰውዬ በምንም በቃ ከዚህ ዙፋን ላይ መነሳት አለበት፣ ካልሆነ ኢትዮጵያን ወደ ትልቅነቷ ይዟት የሚመጣ መሪ ነው የሚል አንድምታና ዴፊኒሽን አላቸው ለነሱ። ለኛ ግን አንዴ አብይ ኦነግ ነው፣ አንዴ አብይ የድሮ አድሃሪ ነው፣ አሃዳዊ ነው፣ ምናምን ነው። በመንደር ስንቧደን፣ በመንደር ስንነታረክ፣ እነሱ ግን ይሄ ሰውዬ ኢትዮጵያን ሊለውጥ የመጣ መሪ እንደሆነ ገብቷቸው የሚሄድበትን መንገድ አይተው በሚችሉት መንገድ ሁሉ ለመጥለፍ እስከዛሬ እየሞከሩ ነው። አሁንም የመጨረሻው መልእክቴ አብዛኛው ማህበረሰብ ይሄ ጉዳይ እየገባው በተለይ ከቅርብ ጊዜ ወዲህ እየተረዳ ወደ ኢትዮጵያዊነቱ እና ከመንግስት ጎን ወደ መቆም እየመጣ ነው። እኔ አብይ አንድ ሰው ነው። አብይ ይዞት የመጣው ራዕይ ኢትዮጵያን የሚቀይር ነው ከሚል ነው አብይን የምደግፈው። አንድ ሰው ማለት ሀገርን የሚቀይር ሀሳብ ያለው አንድ ሰው ማለት አንድ ተራ ሰው ማለት አይደለም። ይሄን ሰውዬ መጠበቅና ይሄን ሰውዬ ከጥፋት ማዳን፣ ከዚህ ሰው ጎን መቆም ለሀገር ህልውና በጋራ እንደመቆም ይቆጠራል። እውነታውም እሱ ነው። ይህንን ለመተግበር የጠላቶቻችንን ሴራ መረዳት ያስፈልጋል። ከዛሬ 6 ዓመት 7 ዓመት በፊት አብይ ኦነግ ነው ሲል የነበረ ሰው አሁንም አርሲ ሰዎች ሲገደሉ ጃልመሮ ወጥቶ አብይን የገደላቸው ሲል አዎ የሚል ካለ በሽተኛ እሱ እግዚአብሔር ይማረን ነው የሚባለው። እውነታው ግን የተሰራው ሴራ 6 ዓመት 7 ዓመት ሙሉ የተሰራው በዚህ አይነት ስትራቴጂና የበጀትም የስትራቴጂም ንድፍና ድጋፍ ተዘጋጅቶለት በስነ ስርዓት ታቅዶ የተሰራ ተንኮል ነው። አሁንም እየተሰራ ያለው አንዳንድ ቦታ የምናየው እንደ አርሲው አይነት ግድያ፣ የኦነግ ሸኔና የአማራው ሸኔ ምናምን ትጥቅ ትግል የምናያቸው በሙሉ ኢትዮጵያን ለማዳከም ሆን ተብሎ በውጭ ጠላቶች የሚሰሩ እነ ሻዕቢያ ከግብፅ ጋር ተባብረው የሚተገብሩት የፕሮክሲ ዋር ተልእኮ ነው። ይህም መረዳት የሚፈልግ ሰው ካለ ኢትዮጵያን ለማዳን የበኩሉን አስተዋጽኦ ማበርከት ይችላል። ከዛ በተረፈ ዛሬም እያላዘነ አብይ ኦነግ ነው አብይ ገዳይ ነው የሚል ካለ ኢትዮጵያ ትቀጥላለች፣ ኢትዮጵያውያን ይቀጥላሉ። በነዛ ሰዎች ለቅሶ ግን የሚገደሉ ንጹሃን ቢያንስ መገደላቸው እንዲቆም፣ የንጹሃን ደህንነት እንዲከበር፣ አሸባሪው ባዶ እጁን እንዲቀር፣ ሳሚ እንዲያጣ ማድረግ ሲቻል ዛሬም ሙሾ አውራጅ አለ እያለ ንጹሃን መግደሉ እንዲቀጥል መንገድ ትከፍቱለታላችሁ። እውነታውን መረዳት ካቃታችሁ ማለት ነው። በአጠቃላይ ለዛሬ የነበረኝ ሐሳብና ፕሮግራም ይህንን ይመስላል። ሁሌም እንደምንለው የኢትዮጵያ የባህር በር ጥያቄ የአንድ መንግስት የአንድ ፓርቲ ጥያቄ አይደለም። ኢትዮጵያ የባህር በር ባለቤት ነበረች። አሁንም ወደ ባለቤትነቷ ትመለሳለች። የኢትዮጵያ የቀይ ባህር የባህር በሯ ተዘርፎ የሄደው ሀብቷ በልጆቿ ተጋድሎ ተመልሶ ከእጇ ይገባል። የኢትዮጵያ የባህር በር ጥያቄ የህልውናና የትውልድ ጥያቄ ነው። ለዛሬ የነበረኝ ፕሮግራም ይህንን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። ከፕሮግራሙ ጋር አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ።
በሌላ ፕሮግራም እስከምንገናኝ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ